ዓለም በታሪኳ አይታው የማታውቀው ትልቅ ለውጥ ላይ ናት። ሰው ሰራሽ አስተውሎት ወይም ኤአይ ዓለምን እየቀየረ ነው። ዲጂታል መታወቂያ ወይም ዲጂታል አይዲ ግዴታ እየሆነ ነው። ጥሬ ገንዘብም እየጠፋ ነው። ይህ ሁሉ ለሰው ልጅ ምቾት የመጣ የቴክኖሎጂ እድገት ነውን? ወይንስ መጽሐፍ ቅዱስ ከ2000 ዓመታት በፊት ያስጠነቀቀን የአውሬው ስርዓት መሰረት ይሆንን? ዛሬ ከቴክኖሎጂው በስተጀርባ ያለውን ምስጢርና የመጨረሻውን ዘመን ትንቢት እናገናኛለን። ይህን ታሪክ ጉዞ እስከ መጨረሻው ይከታተሉን። ኤአይ ወይም ሰው ሰራሽ አስተውሎት ዛሬ ሁሉንም ነገር ያውቃል። ምን እንደምንወድ፣ የት እንደምንሄድ፣ ምን እንደምናስብ። ራዕይ 13:5 ላይ እንዲህ የሚል አስገራሚ ቃል አለ። የአውሬው ምስል ሊናገር ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። በጥንት ዘመን ምስል እንዴት ይናገራል ተብሎ ይገረም ነበር። ዛሬ ግን በኤአይ ወይም በሰው ሰራሽ አስተውሎት ቴክኖሎጂ ምስሎች ይናገራሉ፣ ያስባሉ፣ ትዕዛዝም ይሰጣሉ። ኤአይ ወይም ሰው ሰራሽ አስተውሎት ዓለም አቀፍ ቁጥጥርን ወይም ግሎባል ሰርቪላንስን ቀላል አድርጎታል። ያለ ኤአይ እያንዳንዱን የዓለም ሕዝብ መቆጣጠር አይቻልም ነበር። አሁን ግን ታላቁ ወንድም ወይም ቢግ ብራዘር በየቤታችን ገብቷል። በቅርቡ በኢትዮጵያም ሆነ በሌሎች ሀገራት ዲጂታል መታወቂያ ግዴታ እየሆነ ነው። ያለዚህ መታወቂያ ባንክ መጠቀም፣ ስልክ ማውጣትና መንቀሳቀስ የማይቻልበት ጊዜ እየመጣ ነው። ራዕይ 13:16 ላይ ታናናሾችን ታላላቆችም በቀኝ እጃቸው ወይም በግንባሮቻቸው ምልክትን እንዲቀበሉ ያደርጋቸዋል። ዲጂታል መታወቂያው ራሱ ምልክቱ ባይሆንም ምልክቱን እንዲሰራ የሚያስፈልገው መሰረተ ልማት ወይም ኢንፍራስትራክቸር ነው። ሰውን ሁሉ በአንድ ዳታቤዝ ውስጥ ካላስገቡ በቀር ምልክቱን መቆጣጠር አይቻልም። ዛሬ የምንሰጠው ባዮሜትሪክ መረጃ ለወደፊቱ ፍጹም ቁጥጥር መንገድ እየጠረገ ነው። ጥሬ ገንዘብ ወይም ካሽ እየጠፋ ነው። መንግስታት የራሳቸውን ዲጂታል ገንዘብ ወይም ሴንትራል ባንክ ዲጂታል ከረንሲ እያዘጋጁ ነው። ይህ ለምን አስፈላጊ ይሆናል? ምክንያቱም ፍጹም ቁጥጥር እንዲኖር ዲጂታል ገንዘብ ፕሮግራም ሊደረግ ይችላል። መንግስት ካልፈለገ ገንዘባችሁን ኦፍ ሊያደርገው ይችላል። ሁለተኛ፣ ትንቢቱ ያ አውሬ ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ራዕይ 13:17 ገንዘብ ዲጂታል ብቻ ከሆነ ስርዓቱን የማይቀበሉ ሰዎች ዳቦ መግዛት እንኳ አይችሉም። ይህ ዛሬ በቻይና ሶሻል ክሬዲት ሲስተም መተግበር ጀምሯል። ይህ ሁሉ ቴክኖሎጂ ወደ አንድ ግብ ያመራል። አንድ የዓለም መንግስት ወይንም ዋን ወርልድ ገቨርንመንት። ጦርነቶች፣ ወረርሽኞችና የኢኮኖሚ ቀውሶች ዓለምን አንድ መሪ ያስፈልገናል ወደሚል ድምዳሜ እያመጧት ነው። መጽሐፍ ቅዱስ ይህን ስርዓት የአውሬው መንግስት ይለዋል። ይህ መንግስት ሰላምንና ደህንነትን ቃል ገብቶ ይመጣል። መጨረሻው ግን ፍጹም ባርነት ነው። ቴክኖሎጂው ለባርነቱ እንደ ሰንሰለት ያገለግላል። እነዚህ ነገሮች ስናይ መፍራት የለብንም። መጽሐፍ ቅዱስ አስቀድሞ የነገረን እንድንዘጋጅ እንጂ እንድንደነግጥ አይደለም። ቴክኖሎጂው ክፉ አይደለም። ክፉ ቴክኖሎጂውን የሚጠቀሙ መንፈስ እንጂ።
ዓለም ወደ ዲጂታል እስር ቤት እየገባች ባለችበት በዚህ ሰዓት ነፃ የሚያወጣን አንድ እውነት ብቻ ነው። እርሱም የናዝሬቱ ኢየሱስ ክርስቶስ ነው። ምልክቱ ከመምጣቱ በፊት፣ ዓለም ከመዘጋቷ በፊት ልባችሁን ለእግዚአብሔር ስጡ። በቴክኖሎጂው ምቾት ተሸውደን መንፈሳዊ ዓይኖቻችን ይታወር ይሆንን? ወይንስ ምልክቶቹን አይተን እንዘጋጃለን? ጥያቄው ለሁላችንም ነው። አስተያየቶቻችሁን በኮሜንት ላይ አጋሩን። ይህ የማንቂያ ደወል ለሁሉም እንዲደርስ ሼር አድርጉት። ሰብስክራይብ በማድረግ የትንቢት ትንተናዎቻችንን ይከታተሉ። ሉቃስ ወንጌል 21:28 እንዲህ ይላል፣ ይህም ሊሆን ሲጀምር ቤዛችሁ ቀርቧልና ቀና በሉ፣ ራሳችሁንም አንሱ። በሌላ የታሪክ መዛግብት እስከምንገናኝ ድረስ ቸር ያሰማን።